በባርሰሎና ቤት በተጫዋችነትም በአሰልጣኝነትም የምናውቀው ጃቪ ሄርናንዴዝ ሳውዲ የመጣለትን የአህሊላን የአሰልጣኝነት ጥያቄ ውድቅ አድርጓል። ያ ደግሞ ዩናይትድን እየተጠባበቀ ነው የሚል ምንጮች አሁን ላይ እየተሰማ ነው። ዩናይትዶች ደግሞ አሰልጣኞችን ፍለጋ እንግዲህ በገበያው ላይ አሁን እያጠኑ እንደሆነ አዳዲስ መረጃዎች እየተሰሙ ነው። በሩበን አሞሪም ተስፋ የቆረጡ ይመስላል። ምንም እንኳን ቦርዱ እምነት አለው ቢባልም ያ አሞሪም ነገር በጣም ተስፋ አስቆራጭ እየሆነ ነው። ጃቪ ወይስ ሌሎች አሰልጣኞች? ዩናይትድስ የመራ አሰልጣኝ ቀይሮ መፍትሄ ይፈጥራል የሚለውን ነገር እስቲ እንወያይበት። ከዚህ በፊት በጣም ብዙ አሰልጣኞች ተመልክተናል። በዚህ ቲም ውስጥ ግን ምንም የፈጠሩት ነገር የለም። ትላልቅ ፕሮፋይል ያላችሁ ገና ተስፈኛ የሚባሉ ልክ እንደ አሞሪም አይነት አሰልጣኞች መጥተውም እንደዚህ ሆነዋልና እስቲ ዩናይትድ የተቀየረ ነገር ሊያሳየን ይችላል አሰልጣኝ ቀይሮ የሚለውን ነገር እንመልከተው። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጎት እንዳይረሱ። ወደ ቪዲዮ እንሂድ። አሞሪም በዩናይትድ አልተሳካለትም ለማለት ምንም ጥያቄ ያስፈልገው። 100% አልተሳካለትም ማለት ምን ችለው ነገር ነው። ዌስትሃም ግራንድ ፖተርን ሲያባሩ እንግዲህ ከአሞሪም የተሻለ የማሸነፍ ፐርሰንቴጅ አላቸው። ከአሞሪም የተሻለ የማሸነፍ ፐርሰንቴጅ ኖራቸው ዌስትሃም ምንም ጫና የሌለበት ትልቅ ማይባል ቡድን ይሄን ያለ ወሳኝ የሚባሉ ተጫዋቾች የሌሉት ውድ የሚባሉ ተጫዋቾች የሌሉት ክለብ አሰልጣኙን አባረዋል። እንግዲህ ዩናይትዶች ግን ስቲል ሩበን አሞሪምን ማባረር አልቻሉም። ሩበን አሞሪም በፕሪሚየር ሊጉ 2 ተከታታይ ጨዋታ ማሸነፍ አልቻለም። ይሄ በጣም እንዳሰልጣኝ የሚያሳፍር ነገር ይመስለኛል። እንደ ዩናይትድ ደጋፊ በየሳምንቱ ቢያንስ ማሸነፍ ባንችል 2 ሳምንት እንኳን ዩናይትድ ማሸነፍ የማይችልበት ደረጃ መድረስ በጣም እንጃ። ከአስቡት ይሄ ከሁለተኛው ዓለም ጦርነት በኋላ ዩናይትድን ካሰለጠኑ አሰልጣኞች በጣም መጥፎ ውጤት ያስመዘገበው አሞሪም ነው። ይህ አሰልጣኝ በጣም እድል ተሰጥቶታል። ዴቪድ ሞይስ ምን ያህል ታይሞች ተሰጥቷቸው እንደተባረሩ እናውቃለን። ቴናግ እንኳን ተባረዋል እኮ። ቴናግ የመጀመሪያዎቹ ታይሞች ታይቶ አባረውታል። ጆዜ ሞሪኖ ምናምን ነገር የሆነ እንቅስቃሴዎች ነበሩ፣ አሪፍ የሚባል እንቅስቃሴዎች በሁሉም አሰልጣኞች አይተናል። ግን በአሞሪም ስል የተሻለ ነገር ለምን ማየት እንዳልቻለን እየገባኝ አይደለም። አይኖ ይሄ ሲስተሙን አሰላለፉን ይቀየር የሚባሉ ነገሮች አሉ። ሩበን አሞሪም በስፖርቲንግ የምናውቀው 3-4-3 እየተጫወተ ነው። በዛ ጨዋታ ስለተሳካለት ነው ዩናይትዶች አሪፍ አሰልጣኝ ነው ተስፈኛ አሰልጣኝ ነው ብለው ያመጡት። ይሄ ሰውዬ በተሳካለት መንገድ እዚህ መጥቼ ይሳካልኛል፣ በዚሁ መንገድ ነው የሚሄደው፣ ይሄንን ነው ማቀው ብሎ እንግዲህ እየሰራበት ነው። አዲስ ነገር እንዲሞክር ማስገደድ ካልፈለገ በጣም ከባድ ነገር። እሱም እንደተናገረው ሲስተሙን ከመቀየር አሰልጣኙን መቀየር ይቀላል። ሁሌም ስንሸነፍ ሲስተሙ ይነሳል፣ ስናሸንፍ ግን ሲስተሙ አይነሳም የሚል ነገር አለ። ያ በጣም ግልጽ ነገር እውነቱን በአንድ ሳይድ እረዳዋለሁ። ዩናይትድ ሲያሸንፍ ማንም ስለ ሲስተሙ የሚያወራ ሰው የለም። ምክንያቱም ኦልሬዲ 3 ነጥብ አሳክቷል። አሁንም እኮ ደጋፊው 3 ነጥብ አሞሪም ያሳካቢውን ግድ የለውም እኮ። ለምን አንድ በረኛ አንድ ተከላካይ አድርጎ እንዳለ አጥቂ ያረጋችሁ ሲፈልግ እንዳለ ተከላካይ አድርጎ ለምን አንድ አጥቂ ያረጋ? እስካሸነፈ ድረስ ውጤት እስካመጣ ድረስ ማንም አይናገረው። ግን ሲሸነፍ ጣት መጠቆም አይቀርም። ከዛ ደግሞ የአሞሪም ማሸናነፍ ልክ አይደለም። በዚህ ልክ ትናንሽ ቲሞች እያሸነፉት ማንም እየመጣ እየፈነጨበት አዲስ አዳጊ ቡድን ለማሸነፍ እስከ 97ኛው ደቂቃ ድረስ ፔናልቲ እስከ ማግኘት ድረስ የቋመጠ ቲሙ አዲስ አዳጊ ከቻምፒየንስ ሊግ የመጣ ቲም ሲያሸንፍ እንደዛ ሰለብሬት እያደረገ ደጋፊው ተሳቆ ምናምን እና ያ አሰልጣኝ በዩናይትድ ቤት ውስጥ በጣም ዶረስት አሰልጣኝ ነው፣ በጣም መጥፎ አሰልጣኝ ነው ቢባል በጣም ግልጽ ነው። አንድሬ ኦናና በጣም መጥፎ በረኛ ነው ተብሎ በመጨረሻም ተሸኘ አይደል? ይህም ሰውዬ የመጨረሻ አማራጩ መሸኘት ነው። አዲስ መሞከር የሚፈልገው ነገር የለም። ተጫዋቾቹ እየለመዱት አይደለም። የሱን አጫወት በየደቂቃው ነው የሚቀያየራቸው። የቤንፎርዱ ጨዋታ ማሳያ ነው። ዶርጉን አስወጣ፣ ማውንትም ሌፍት ባክ አረገ ይሰውዬ። ሜኑን ደግሞ 6 ቁጥር ሞከረ። ብራይኖን ቤሞን ወደ ራይት ዊንግ ባክ አረገ። ዝርክዚን በቦሞ ቦታ አስቀመጠ። ያልሞከረው ነገር የለም ይሰውዬ። እንዴት ነው እነዚህ ተጫዋቾች ሁሉም ቦታ ላይ ፐርፌክት ሊሆኑ የሚችል? ሊሆኑ አይችሉም። አንድ ተጫዋች አንድም ቦታ እስካለመደው ድረስ አዲስ ሲስተም ነው ይሄ ሲስተም ፕሪሚየር ሊግ ላይ አይሰራም እየተባለ እንኳን ተጫዋቾቹ ወጥ የሆነ አጫወት ማይጫወቱ ከሆነ በጣም ከባድ ነው የሚሆነው። ማቲያስ ዴሊት በቀኝ ሳይድ ሆኖ ጀመረ። ከዛ ተቀይሮ ደግሞ መሃል ሴንተር ባክ ሆነ። ሌኒሮ መጣ። እንዴት እንደሚቀያየራችሁ ሰውዬው እየገባው አይደለም። እና ሲስተሙን መቀየር ካልፈለገ
ራሱን ማሰናበት በጣም የተሻለ ነገር ነው ብዬ አስባለሁ። ዩናይትዶች አሁን ላይ እሱን ለማሰናበት በጣም በቂ ምክንያት አላቸው። ምንም ይሄ እነ ሞሪኖ ከተባረሩ፣ እነ ቫናን ከተባረሩ፣ ቴና ከተባረረ፣ ሶልሼር ከተባረረ ከዚህ በላይ መጥፎ ውጤት ሊያመጣላቸው የሚችል አሰልጣኝ አለ ብዬ አላስብም። ዩናይትድ በዚህ ሰዓት በጣም ቁልቁል ላይ ነው የሚገኝ። እንደው ከአርሰናል ከቼልሲ እኮ ነጥቡ የተሻለ ነው፣ ትንሽ ነጥብ ነው ጋፕ ያለው። እንደዚህ እንኳን አሞሪም እየተተቸ ምናምን ብለን አውርተን ነበር። ግን ደግሞ ዩናይትድ ችሎ ሳይሆን እነዛ ቲሞች ነጥብ እየጣሉ ስለነበር ነው። አሁን ላይ የተረዱት እንደሆነ ከሆነ እንደዛ ነው። አንድ ቼልሲ እናሸነፈው እንደው በ10 ተጫዋች ስለተጫወቱ 11 ስለነበረ ያቺን ለጎል አገባ። ልክ ካስሜሮ ቀይ ሲወጣበት ዩናይትድ ተሸግሮ እንደምንም ተከላክሎ 2-1 አለቀ። የበርንሌይ ጨዋታ ሁላችንም እንደምናውቀው ማግባት እየቻለ ግን ሳያገባ 2-1 ሆነ። ባለቀ ሰዓት ፔናልቲ ያገባ። የአርሰናል ጨዋታ እንደምናውቀው በወኔ የሚጫወቱት ጨዋታ በጣም ነፍ ነው። በወኔ የሚያሸንፈው ቲም በጣም ነፍ ነው። ባለፈው ዓመት ቶተንሃም 4 ጊዜ ነው ያሸነፈው በኤሮፓ ሊግ መድረክ። ልክ እንደ ዩናይትድ አሰልጣኝ፣ ልክ እንደ ዩናይትድ ደጋፊ፣ ልክ እንደ ዩናይትድ ተጫዋች የሆነ በቃ የማሸነፍ ሜንታሊ ሊኖራችሁ ይችላል። 38 ጨዋታ እኮ ሊሸነፍ ይችላል። ግን አብዛኛው ከኤሮፓ ሊግ ፋይናል በፊት ሲነገር የነበረው ዩናይትድ ዋንጫ የለመደ ቲም ነው፣ የማሸነፍ ችግር የለበትም፣ ቶተንሃም ለዛ ነገር አዲስ ነው እየተባለ ነበር። ግን አሞሪም ያንን ነገር አጥፍተውታል። ኦሌ ጉናር ሶልሼር አንድ ደስ የሚለኝ ነገር ቶፕ 6ዎች ላይ ያለው ሪከርድ፣ በኦልድ ትራፎርድ ላይ ያለው ሪከርድ ሜዳውን አያስደፍርም፣ ትላልቅ ቲሞችን አያስደፍርም። ምንም እንኳን በትናንሾቹ ነጥብ ቢጥል ሶልሼር የተሻለ ነገር ነበር። ታክቲክ የለውም ምናምን ሲባል ሲተች ሰምተናል። ግን ደግሞ የቡድን መንፈስ ነበር። ዩናይትድን ከልብ ያውቋል። ዩናይትድን በኃያልነት ያውቋል። ተጫዋቾቹ ላይ እያንዳንዱ ላይ ያንን ነገር ነው የሚያስተጋባ። ሩበን አሞሪም መተው ምን እንደሚሉ እናውቃለን። ይሄ ቡድን በዩናይትድ ታሪክ ውስጥ ከታዩ መጥፎ ቡድን ነው ይላሉ። ራሳቸው መጥፎ አሰልጣኝም እንደሆኑ አልተናገሩም። ማንም ቋሚ የሚባል ተጫዋች የለም እዚህ ቡድን ውስጥ ይላሉ። ያ ደግሞ ችግር እንደሆነ እየገባቸው አይደል። እያንዳንዱ ተጫዋች በየሳምንቱ ማይጫወት ከሆነ የመጫወት ሞራል አይኖረውም፣ የመሰልጠን ሞራል አይኖረውም። አንድ ቦታ ላይ መጫወት ማይችል ከሆነ የትኛውን ነው አዳፕት ሊያደርገው የሚችል? ሜኑ የቱ ጋር አዳፕት ያድርጉ? ከቡድኑ ጋር ይፎካከራል። ከዛ ከቡድኑ ጋር ተፎካክሮ ቦታውን ያገኛል ሲባል አይደል ነበር መጀመሪያ ላይ ሰማነው። ከዛ ደግሞ 6 ቁጥር ቦታ እንዲለምድ ደግሞ አሁን ደግሞ እያሰሩት ነው ተባለ። አሁን 6 ቁጥር አድርገው ተጫወተ አይደል የቤንፎርዱ ላይ። አይሆንም ብለው ደግሞ አሁን የሰንደርላንዱ ጨዋታ ላይ ደግሞ ሌላ ቦታ ላይ ያጫውት ይችላል። እንዴት ነው አሁን ይሄ? በቃ ወይ ፕሪሲዝን አይደለ እየተጫወተ ነው። ጥሩ የሚባል ፕሪሲዝን አሳልፏል። እንደውም እንደ ዩናይትድ አሰልጣኝነቱ የሆነ መጥፎ የሚባል አይደለም። ኦኬ ቲሙ እየተላመደ ነው ምናምን ነገር አለን አይደል? እንደውም ማንረሳው የበርንሞዝ ጨዋታ ነበር። ያን የተሳካለት የአሞሪም ሲስተም እየሰራ ይመስላል ምናምን ነገር አለ። አንድም አዲስ ተጫዋች ሳይኖር በነበሩት ተጫዋች እንደዚህ አይነት ተጫዋታ እንዴት ልናይ ቻለን ብለን ተገርመን አሞሪም ሲስተሙ እየሰራ ነው ብለን ነበር። የመጀመሪያ ፕሪሚየር ሊግ ጨዋታው ጥሩ ነበር። እውነት ለመናገር የአርሰናሉን ጨዋታ ያላደነቁ ሰው የለም ብዬ አስባለሁ። ሁሉም አድንቀዋል። ኦኬ ዩናይትድ አሪፍ ነው እንደዚህ አግሬሲቭሊ መጫወት የሚችሉ ከሆነ አታኪንጉ ለምን ሁሉን ተጫዋች እንዳስፈረመ ፊት ለፊት ላይ ሞር እንደሰራ ያስታወቀበት ጨዋታ ነበር። ግን ማሉ ደግሞ ደካማ ነው። ከአንድ ጨዋታ የዘለለ ለዩናይትድን ደስታ የሚሰጥ ነገር ሩበን አሞሪም አምጥቷል ብዬ አላስብም። ከ6 የፕሪሚየር ሊግ ጨዋታዎች አንዱ ላይ ነው በቃ ዩናይትዶች ለአሞሪም ያጨበጨቡለት። ሌላው እንዳለ ዩናይትዶች ተሳቀው ነበር ጨዋታውን ሲያዩ ነበሩት። አሸንፎ ትንሽ ነው የሚደሰተው ዩናይትድ በጣም ብዙ ችግር ያለበት ቲም እና ሩበን አሞሪም መባረሩ የማይቀር ይመስለኛል። ያባሩታል ብዬ በጣም ተስፋ አደርጋለሁ። አሁን ላይ ጃቪ የሳውዲ ጥያቄዎችን ውድቅ እያደረገ ነው። ዩናይትድን ማሰልጠን ይፈልጋል። የተለየ ነገር እናያለን ወይ ነው በጃቪ ስር። ባርሳን አይኖ በዛ በደከመ ባርሳ እንኳን የላሊጋ ሻምፒዮን ሆኗል። በደከመ ባርሳ ስላችሁ ፋይናንሻሊ ኦኬ አይደለም፣ ተጫዋቾች ምናምን ነገር ማስፈረም አሁንም ችግር አለበት። በዛ ታይም እንኳን ማድሪድን ተፎካክሮ ምናምን ነገር ሻምፒዮን ሆኗል። ግን ያላ ሊጋ ነው 3 ቲሞችን ልትፎካከር ነው የምትችለው። ማድሪድ፣ አትሌቲኮ ማድሪድ እና ባርሴሎና ሊፎካከሩ የሚችሉት። ይሄ ግን 19ም ቲም ተፎካካሪ ነው። ጃቪ ዩናይትድ መጥቶ ዩናይትድን ይለውጣል ወይ ነው? እንደ ሌሎቹ አሰልጣኝ አይቸገርም ወይ ነው? አንዳንዴ ስናስበው የአሰልጣኞቹ ነው የተጫዋቾቹ ነው የትኛው ችግር ነው? እንደ ቡድን ነው ችግሩ? የአመራሮቹ ነው የትኛው ነው? አመራሮቹ ላይ እንምጣ። አሰልጣኝ ቀይሩ ምናምን ተባለ። አሰልጣኝ ቀይሩ አሪፍ የሚባል አሰልጣኝ በቃ ወጣት ነው። ከዚህ በኋላ ብዙ ተስፈኛ አሰልጣኝ ነው ሩበን አሞሪም መጣ። የሆነውን ነገር አይተናል።
የሆነ እንደውም ተጫዋች አልገዙም ብለን የምናስበው በዚህኛው ክረምት በረኛና የመሃል ተጫዋች ነው። በረኛም ተስፈኛ በረኛ ነው ምናምን ነገር ብለው ሴላመንስን ገዙ፣ ግን እያጫወቱት አይደለም። ልንወቅሳቸው የምንችለው አሁን ትንሽ ነው በቃ አለ በተጫዋች ግዢ በትንሽ በተጫዋች ግዢ ነው ሞር እንደውም አወጥቷል። በቃ አሰልጣኙ የሚፈልገውን አጫወት የሚተገብሩ ተጫዋቾችን አስፈርመውለታል። በአመራሮቹ መፍረድ አይቻልም፣ በአሰልጣኙ መፍረድ አይቻልም፣ በተጫዋቾቹ መፍረድ አይቻልም። እና እነ ሳውስጌት እየተባለ ነው፣ እነ ኦሊቨር የክሪስታል ፓላሱ አሰልጣኝ እየተባለ ነው፣ የበርንሞዝ አሰልጣኝ እየተባለ ነውና እነዚህ አሰልጣኞች የምር ለዩናይትድ ችግር ይፈታሉ ወይ? ሞሪኒዮ ያልተሳካለትን፣ ቫናን ያልተሳካለትን፣ ሶልሼር ራሱ አሁንማ ሞሪኒዮ እነሱ ሁሉ በሙሉ ያልተሳካለት ቲም በየትኛው መባን ነው የሚነሳው? ሜጀር ችግሩ የዚህ ቡድን ምን እንደሆነ እየገባን አይደል? ሜቢ አሰልጣኝ መቀያየር ዋነኛ ችግሩ ነው። ሩበን አሞሪም እንዲሁ እየተሸነፉ ይቀጥሉ፣ ከዛ መጨረሻ ላይ ይሻሻሉ። ሜቢ መፍትሄው እነዛ ሊሆን ይችላል። አዲስ አሰልጣኝ አምጥቶም ተመሳሳይ ነገር መፈጠሩ አይቀርም። ተጫዋቾቹ 3-4-3 ሲጫወቱ ነበር። ልክ አዲስ አሰልጣኝ ሲመጣ 4-3 ይሆናል። ያንን ቦታ ይለምዱታል፣ ያንን አጫወት ይለምዱታል ወይ ነው ሌላ ጥያቄ ነው። አሰልጣኙ ማንን ይመርጣል ምናምን በጣም ብዙ ለአዲስ የሚመጣው አሰልጣኝ ለተጫዋቾቹ መከራ ይሆናል። ይሄ ቲም ማን ለኔ እንደ ደጋፊ እውነት ለመናገር አሰልጣኝ ቢቀየር የተሻለ ነገር እናያለን። በጣም ጥያቄ ምልክት ውስጥ ነው። እኔ አሰልጣኝ መቀየር በጣም ድካም ነው፣ ለዩናይትዶች ድካም ነው ብዬ አስባለሁ። ምንድነው መፍትሄው ነው ይሄ የሆነ እንደ ቡድን እኮ ይሄ የምትሉት ነገር አለ። አሁን አርሰናል ዋንጫ ለምንድነው የማይበላው ምናምን ነገር ተብሎ አጥቂ ስለሌለው ነው ተባለ። አጥቂ አመጡ፣ እስቲ በዚህ አመት እናያቸዋለን ይባላል። አሁን ዩናይትድ ምንድነው ችግሩ ነው? አሰልጣኝ እየተባለ ነው። አሰልጣኝ ዩናይትድ ስንት ቀየረ፣ ስንት ሰማን አሰልጣኝ፣ ስንት ተጫዋች መጣ። እነ አንቶኒ ምናምን ተቀየረ፣ እነ ብሬን ቤሞ መጡ፣ ራስመስ ወጣ፣ ሴስኮ መጣ፣ ጋርናቾ፣ ራሽፎርድ ወጡ፣ እነ ማቲያስ ኩኛ መጡ፣ ኦናናም ይሁን ወጣ። ሌላ ችግር የሆነ በረኛ አልታ ያለ የትኛው በየትኛው ሊተካ ይችላል? ማን ነው ችግሩ የዚህ ቡድን? እኔ ለመናገር በጣም ከባድ ነው። አሰልጣኝ ላይ መጠቆም በጣም መጥፎ ነገር ነው። በቃ ሩበን አሞሪም መጥፎ አሰልጣኝ ነው። መባረሩስ እሺ ይባረር፣ ግን ሌላው እንደ አሞሪም የማይሆንበት እንደ ሶልሼር የማይሆንበት ምንም ሪዝን አለ ብዬ አላስብም። እንደው የዚህ ቡድን ሜጀር ችግር ምን እንደሆነ አናውቅም። በማን እንደሚፈታ እንዴት እንደሚፈታ ምንም የምናውቀው ነገር ያለ አይመስለኝም። እና ዩናይትድ ተለውጦ የነ ሊቨርፑል፣ የነ አርሰናል፣ የነ ሲቲ፣ የነ ቼልሲ ሌቭል እንኳን የሚደርስበት ታይም በጣም ነው ያፈቀኝ። እዛ ሌቭል ላይ የምንደርስበት ማን ነው እዛ ሌቭል ላይ የሚያደርሰ የሚለው ነገር በጣም ተአምር ነው። እውነት ልክ እንደ ሊቨርፑል 30 ምናምን ዓመታት ይፈጅበታል ለዩናይትድ የፕሪሚየር ሊግ ዋንጫውን ለማንሳት፣ እንደ አርሰናል 20 ዓመቶችን አሁን እየተጠጋን ነው። በምን ሲቲሽ ቢያንስ ታሪክ አልነበረውም። በቃ የሆነ ባለሀብቶች ሲገዙት እየገነባ ራሱን መጣ። ቼልሲ ወጣ ገባ ነው በቃ አሰልጣኝ ቶሎ ይቀያየራል፣ በጣም በቃ እንትን ይላል። አሁን ዩናይትድ መች እንደሚሻሻል እንዴት እንደሚሻሻል ማን እንደሚያሻሽለው ለአመራሮቹም ራስ ምታት ነው፣ ለተጫዋቾቹም ራስ ምታት ነው፣ ለደጋፊውም ግራ የሚያጋባ ነገር ነው። የትኛውም ደጋፊ አሰልጣኝ በመቀየር ያምናል ብዬ አላስብም። የዩናይትድ ደጋፊ አይቶታል። ከአንድም 3-4 አሰልጣኝ አይተናል። እንግዲህ ምንም የተሻለ ነገር የለም። ባለፈው ሲዝን ነው ቴናግን ያየን። አሁንም አሞሪም አለ። 2 የፕሪሚየር ሊግ ጨዋታ አለማሸነፍ እኔ ጃኒ እውነት የሆነ በምክትል አሰልጣኝ ብንጫወት 2 ማሸነፍ ያቅተናል። ቫን ኒስተልሮይ እኮ የተሻለ ሪከርድ አለው። ሳይሸነፍ ነው ወጣው። 4 ጨዋታዎች ሳይሸነፍ ነው ወጣው። አሞሪም እኔ እንጃ ድርቅና ነው። የተጫዋች ምርጫቸው በጣም የሳተ ነው። ጃቪ ያለ ተባለው የምር የኔትን ጥያቄ ተቀብሎ ቲሙን መለወጥ ከቻለ በጣም አሪፍ ነው። ቲሙን መለወጥ የማይችል ከሆነ ለኔ ምንም አዲስ ነገር የሚታየኝ አይመስለኝም። የሰንደርላንዱ ጨዋታ ለዩናይትድ በጣም ወሳኝ ነው። በዛ ላይ ደግሞ የኢንተርናሽናል ብሬክ አለ። አሞሪም አሸነፈም አላሸነፈም እስቲ ለሪስክ ውስጥ ነው። ምክንያቱም የቼልሲን ጨዋታ አሸንፎ ተገላገለ። አሞሪም አሪፍ ነገር ሆነለት ምናምን ብለን ስለነበረ የቤንፎርዱ ጨዋታ ላይ ተሸነፈ። ስለዚህ የሰውዬ ተከታታይ 2 ጨዋታ ማሸነፍ ስለማይችል ዩናይትዶች ስቲል አያምኑበትም። ሰንደርላንድን አሸንፈም አላሸነፈም አያምኑበትም። ሰንደርላንድ የሚገርም አቋም ላይ ያለ ቲም ነው። ዩናይትድ በዚህ ጨዋታ አይሸነፍም የሚል ምንም እምነት የለኝም። ለሰንደርላንድ ሳይድ የማሸነፍ ሬቱ ከፍተኛ ሰንደርላንድ ነው ያለው።
ለዛ አሁንም አሞሪም ችግር ውስጥ ነው። ኢንተርናሽናል ብሬኩ ፋብሪዞ እንደተናገረው ከሆነ ለቼልሲው አሰልጣኝም ሆነ ለዩናይትዱ አሰልጣኝ አሞሪም እና ኢንዞ ትልቅ ጨዋታ የሚጫወት ታይም ነው። ኢንተርናሽናል ብሬክ ላይ ረጅም ታይም አላቸው። አሰልጣኞች የሚመርጡበት ጊዜ አላቸው። ከጃቪ ጋር የሚነጋገሩም ከሆነ ከሌሎች አሰልጣኝ ጋር የሚነጋገሩ ከሆነ በጊዜ መወሰኑ በጣም አሪፍ ነው። ገና ነው። ገና 6ኛ ሳምንት ላይ ነን። ከዚህ በኋላ 30 ሳምንት አለ። ዩናይትድ ምንም አይነት የአውሮፓ ጨዋታ የለበትም። በሳምንት አንዴ ነው ኳስ የሚጫወቱት። ስለዚህ ድካም የለባቸው፣ ጭንቀት የለባቸው። እነዚህ ሰዎች በሳምንት አንዴ የተጫወቱ በጣም እውነት ያሳፍራል። እውነት እንደ ደጋፊ እኔ አሞሪም ምን ሊያደርግ እንደሚችል አላውቅም። አመራሮች ማንን ይወስናሉ? ከዛ ተወስኖም እስቲ እናያለን። ብቻ የዩናይትድ ችግር አሰልጣኝ የሚፈታው ከሆነ እሰየው፣ ካልፈታው ግን ልክ እንደ ሊቨርፑል 30 ዓመታትን መጠበቃችን የማይቀር ነገር ነው። ኦልሞስት ወደ 20ዎቹ መጠጋታችን አይቀርም። እስቲ እናያለን። የእናንተን አስተያየት ኮሜንት ላይ ያሳውቁኝ። ንግግሮች ዩናይትዶች ከአሰልጣኞች ጋር የሚያደርጉ ከሆነ ምናየው ነው የሚሆነው። ፋብሪዚዮ ማሳወቁ አይቀርም። የሆኑ መረጃዎች መስማታችን አይቀርም። ከየትኛው አሰልጣኝ ጋር ንግግር አደረጉ? የጃቪ ብቻ ነው እስካሁን የተሰማው ውድቅ የሚያደርጉት። እስኪ እናያለን። ጃቪን ያናግራሉ ወይስ አያናግሩም? ከፊታችን ያለው የሰንደርላንድ ጨዋታ በጣም ወሳኝ ነው። ለአሞሪም መባረር አለመባረር ለዩናይትዶችም ምናየው ነው የሚሆነው። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ አዳዲስ የተሰሙ ነገሮች ካሉ ይዤላችሁ ነው የሚመጣው። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ።